ሰላም እንዴት ናችሁ? ውድ ቤተሰቦች ላስታ ሚዲያዎች ነን። ዛሬ 2015 ዓ.ም ሁለተኛው ቀን ነው። እኛም በድጋሚ እንኳን ለአዲሱ ዓመት በሰላም አደረሳችሁ እያልን የተመረጡ ዜናዎችን ወደ እናንተ ልናደርስ ቀርበናል። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ አዲስ መረጃዎችን በትኩሱ ያገኙ። የትግራይ አመራሮች በአፍሪካ ህብረት ጥላ ስር በመደራደር ዝግጁ መሆናቸውን ገለጹ። ህወሓት በአፍሪካ ህብረት ጥላ ስር በሚካሄድ የሰላም ድርድር ሂደት ውስጥ ለመሳተፍ ዝግጁ መሆኑንና በዚህም የሚሳተፉ ተወካዮችን መሰየሙን አስታወቀ። በአዲስ ዓመት ዕለት ከትግራይ አመራሮች በኩል የወጣው መግለጫ እንዳመላከተው በአዲሱ ዓመት በአጠቃላይ በኢትዮጵያ በተለይ ደግሞ በትግራይ ተኩስ የማይሰማበት መሰረታዊ አገልግሎቶችና የሰብአዊ እርዳታ አቀባ የሚያበቃበት ቢሆን ፍላጎታቸው መሆኑን ያትታል። በአፍሪካ ህብረት ጥላ ስር ለሚደረገው ድርድር አመቺ ሁኔታን ለመፍጠር አስቸኳይና በጋራ ስምምነት ግጭቶችን ለማቆም እንደሚስማሙና ይህንም ተከትሎ በሚካሄድ ድርድር ተሳታፊ ለመሆን ዝግጁ መሆናቸውን አረጋግጠዋል። በተደጋጋሚ ግጭቱን ለማስቆም በድርድር ለመሳተፍ ሲገልጽ የቆየው የኢትዮጵያ መንግስት አሁን ከትግራይ አመራሮች በኩል ለቀረበው ሀሳብ እስካሁን ያለው ነገር የለም። 2 ዓመት ሊሞላው በተቃረበው ጦርነት ዙሪያ የተለያዩ ወገኖች ተፋላሚ ወገኖችን ለማሸማገል ጥረት ቢያደርጉም እስካሁን ደም አፋሳሹን ጦርነት ለማስቆም የሚያስችል ውጤት ሳያገኙ ቆይተዋል። ከአደራዳሪዎች አንጻርም የኢትዮጵያ መንግስት የአፍሪካ ህብረት የሽምግልና ሚናውን እንዲጫወት ሲፈልግ የትግራይ ክልል አመራሮች ደግሞ ተሰናባቸው የኬንያ ፕሬዝዳንት አደራዳሪ እንዲሆኑ እንደሚፈልጉ አሳውቀው ነበር። በተለይ የትግራይ አመራሮች ለወራት መቀለና አዲስ አበባ በመመላለስ ጥረት ሲያደርጉ በነበሩት የአፍሪካ ህብረት አደራዳሪ በሆኑት በኦሉሴጉን ኦባሳንጆ ላይ እምነት እንደሌላቸው ሲገልጹ ነበር። የአፍሪካ ህብረት ግን ባለፈው 1 ዓመት በአፍሪካ ቀንድ ከፍተኛ ተወካይ ሆነው ያገለገሉትን የቀድሞ የናይጄሪያ ፕሬዝዳንት ኦባሳንጆን የውክልና ጊዜያቸው ማራዘሙን አመልክቷል። የህብረቱ ሊቀመንበር ሙሳ ፋቂ መሐመድ በትዊተር ገጻቸው ላይ ቅዳሜ ዕለት እንዳሰፈሩት በኦባሳንጆ ላይ እምነት እንዳላቸውና በኢትዮጵያና በአካባቢው ሰላም እርቅ ለማምጣት ከሁለቱም ወገኖች ጋር እንዲሰሩ እንዳበረታታቸው ገልጸዋል። የትግራይ አመራሮች ለድርድር ዝግጁ መሆናቸውን ባመላከቱበት መግለጫ ላይ በህብረቱ የሚመራው ድርድር ላይ ታማኝነት ያለው የሰላም ሂደት እንደሚጠብቁ ገልጸው ጨምረውም በሂደቱ በሁለቱም ወገን ተቀባይነት ያላቸው አሸማጊዎች፣ መተማመንን የሚፈጥሩ ታዛቢዎችና ምክርና ድጋፍ የሚሰጡ ዓለም አቀፍ ባለሙያዎች እንዲካተቱ ጠይቀዋል። ለዚህም በአስቸኳይ ድርድር የሚገባ ተደራዳሪ ቡድን ማዘጋጀቱንና ይህም ጌታቸው ረዳና ጄኔራል ጻድቃን ገብረትንሳኤን ያካተተ ቡድን በሚካሄደው ድርድር የትግራይን ወገን በመወከል እንዲሳተፉ መሰየሙን ገልጿል። በትግራይ በኩል በድርድሩ ይሳተፋሉ የተባለውን ቡድን እንደሚመሩ የተገለጹት ሁለቱ ግለሰቦች ቀደም ሲል በፌዴራል መንግስት ውስጥ እንዲሁም ከጦርነቱ መቀስቀስ በኋላ ትግራይ ውስጥ በተለያዩ ከፍተኛ የአመራርነት ቦታ ላይ የነበሩ ሰዎች ናቸው። አቶ ጌታቸው ረዳ በፌዴራል መንግስት ውስጥ በውጭ ጉዳይ ሚኒስቴርና በጠቅላይ ሚኒስትሩ ጽህፈት ቤት በአማካይነት እንዲሁም የመንግስት ኮሚኒኬሽን ሚኒስትር ሆነው ያገለገሉ ሲሆን ወደ ትግራይ ከተመለሱ በኋላ የህወሓት ስራ አስፈጻሚ አባልና የውጭ ግንኙነት ኃላፊ ሆነው እየሰሩ ይገኛሉ። ጄኔራል ጻድቃን ገብረትንሳኤ ደግሞ ከ20 ዓመታት በፊት በኢትዮጵያ ሰራዊት ጠቅላይ ኤታማዦር ሹም የነበሩ ሲሆን ከኢትዮ ኤርትራ ጦርነት በኋላ በህወሓት ውስጥ በተፈጠረው ክፍፍል ከድርጅቱ ከተወገዱት መካከል አንዱ ናቸው። ጄኔራሉ ከፖለቲካው ከወጡ በኋላ በተለያዩ የንግድ ዘርፎች ላይ ተሰማርተው ቆይተዋል። በፌዴራል መንግስቱና በህወሓት መካከል በነበረው አለመግባባት እየተካረረ ሲሄድ ጦርነቱ ከመጀመሩ በፊት ወደ ትግራይ የሄዱ ሲሆን የትግራይ ኃይሎች ወደ አፋርና አማራ ክልል ጥቃት በከፈቱበት ጊዜ የትግራይ መከላከያ የተባለውን ሰራዊት ከሚመሩት መካከል አንዱ መሆናቸው ተነግሮ ነበር። ከወራት በፊት ለድርድር ዝግጁ መሆኑን የገለጸው የኢትዮጵያ መንግስት በምክትል ጠቅላይ ሚኒስትሩ የሚመራ 7 አባላት ያሉት ተደራዳሪ ቡድን መሰየሙን ይፋ ያደረገ ሲሆን በትግራይ በኩልም በድርድሩም እንደሚሳተፉ ከመግለጽ ውጪ የተደራዳሪዎቻቸውን ማንነት ሳያሳውቁ ቆይተው ነበር። አሁን ግን በሀገራዊ ድርጅት አማካኝነት በሚካሄደው ሽምግልና የተደራዳሪዎች ማንነት በመግለጽ ባሻገር በአስቸኳይ ሊደረጉ የሚገባቸው ያሏቸውን ጉዳዮችን በቅደም ተከተል አስቀምጧል። በዚህ መሰረት በሂደቱ በቅድሚያ ግጭት እንዲቆም ከዚያም በድርድር ላይ የተመሰረተ አጠቃላይ ተኩስ አቁም እንዲደረግና በተከታይነት ደግሞ ለግጭቱ ምክንያት ለሆኑ ጉዳዮች ሁሉን አካታች ንግግር እንዲደረግ እንደሚፈልጉ አመልክቷል። ጥቅምት ወር ላይ 2 ዓመት የሚሞላው ጦርነት በትግራይ ክልል ውስጥ ተቀስቅሶ ወደ አማራና አፋር ክልሎች መስፋቱ የሚታወስ ነው። በጦርነቱ በ10 ሺዎች የሚቆጠሩ ሰዎች እንደሚሞቱ የሚገመት ሲሆን በሚሊዮኖች የሚቆጠሩ ሰዎች ለተረጂነት መዳረጋቸውን የመንግስታቱ ድርጅት መረጃ ያመለክታል። ከባድ ውጊያ ሲካሄድ ቆይቶ ባለፈው ዓመት መጋቢት ወር ላይ በሰብአዊ እርዳታ ለማቅረብ አመቺ ሁኔታ ለመፍጠር ሁለቱም ወገኖች ተኩስ ለማቆም ከተስማሙ በኋላ ለ5 ወራት ያህል ጋብ ብሎ የነበረው ጦርነት ነሐሴ ወር አጋማሽ ላይ መቀስቀሱ ይታወሳል። ጦርነቱን በመጀመሪያ አንደኛው ወገን ሌላኛው የሚከስ ሲሆን ባለፉት ሳምንታት ከባድ ውጊያዎች በተለያዩ አካባቢዎች ሲካሄዱ ቆይተዋል። ይህንን ተከትሎ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ባለፈው ሳምንት ማብቂያ ላይ ለጸጥታው ምክር ቤት ፕሬዝዳንትና ለመንግስታቱ ድርጅት ዋና ጸሐፊ በጻፉት ደብዳቤ በኢትዮጵያና በኤርትራ ሰራዊት መጠነ ሰፊ ጥቃት እንደተከፈተባቸውና ድርጅቱ ጣልቃ እንዲገባ ጠይቀው ነበር። ሊቀመንበሩ በደብዳቤያቸው የሰላም ሂደቱ ፈርሷል፣ በመንግስታቱ ድርጅት አማካኝነት ግጭት እንዲቆምና ዘላቂ ሰላም እንዲሰፍን በባለሙያዎች የተደገፈ ዓለም አቀፍ አደራዳሪዎች ቡድን እንዲሰየም ጠይቀዋል። በሰሜን ኢትዮጵያ የሚካሄድ ጦርነት ለሶስተኛ ዙር ካገረሸ በኋላ በደቡብ በምዕራብና በሰሜን ትግራይ አካባቢዎች ከፍተኛ ውጊያ እየተካሄደ እንደሚገኝ የተገለጸ ነው።
ይህን ተከትሎ ጦርነቱ መፍትሄ ለማፈላለግ የአሜሪካ መንግስት የአፍሪካ ቀንድ ልዩ መልእክተኛ አድርጎ የሾማቸው ማይክ ሀመር ባለፈው ሳምንት አዲስ አበባ መግባታቸው ይታወሳል። አፍሪካ ህብረት፣ ተመድ፣ አውሮፓ፣ አሜሪካና ኢጋድ ህወሓት ባወጣው መግለጫ ዙሪያ ምን አሉ? አፍሪካ ህብረት ተፋላሚ ወገኖች በአስቸኳይ ተኩስ ለማቆም እንዲሰሩና የፊት ለፊት ንግግር እንዲካሄድ ጥሪ ያቀርቧል። የኢትዮጵያ መንግስት ጦርነቱ በድጋሚ ከመቀስቀሱ በፊት ከህወሓት ጋር ያለ ቅድመ ሁኔታ በየትኛውም ቦታ እንደሚደራደር መግለጹ ይታወሳል። ህወሓት በአፍሪካ ህብረት ጥላ ስር የሚካሄደው የሰላም ድርድር ለመሳተፍ ዝግጁ መሆኑን ትላንት ባወጣው መግለጫ አስታውቋል። ህወሓት አቶ ጌታቸው ረዳና ጄኔራል ጻድቃን ገብረትንሳኤን ያካተተ ተደራዳሪ ቡድን መሰየሙን ይፋ ማድረጉ ይታወቃል። ህወሓት ትናንት ማምሻውን በትግራይ የውጭ ግንኙነት ጽሕፈት ቤት በኩል ባወጣው መግለጫ የተሰየመው ተደራዳሪ ቡድን ወደፊት በሚደረገው ድርድር የትግራይ መንግስት የሚወክል ስልጣን ተሰጥቶታል ብሏል። ህወሓት የተሰየመው ተደራዳሪ ቡድን ሳይዘገይ ወደ ድርድር እንደሚገባም ጠቁሟል። የአፍሪካ ህብረት በትግራይ ለተፈጠረው ችግር መፍትሄ አያመጣም ሲል የነበረው ህወሓት በትናንትናው መግለጫው ግን በአፍሪካ ህብረት ጥላ ስር በሚደረግ ድርድር ላይ እንደሚሳተፍ ገልጿል። ጦርነቱን በድርድር ለመፍታት ሲያደርግ የነበረው የአፍሪካ ህብረት የህወሓት መግለጫ በእውነታ እንደሚመለከተው አስታውቋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ የትግራይ ክልል መንግስት ግጭቱን በሰላማዊ መንገድ ለመፍታትና በአፍሪካ ህብረት የሚመራ የሰላም ሂደት ለመሳተፍ ፈቃደኝነት ማሳየቱን በበጎ እንደሚቀበሉት አስታውቋል። እርምጃው በኢትዮጵያ ሰላም ለማስፈን ጥሩ ዕድል እንደሚፈጥር ያነሱት ሙሳ ፋኪ ተፋላሚ ወገኖች በአስቸኳይ ተኩስ አቁም ለማድረግ እንደሚሰሩና በአፍሪካ ህብረት መሪነት የፊት ለፊት ንግግር እንዲያካሄዱ ጥሪ አቀርበዋል። ፊት ለፊት የሚደረገው ድርድር በሁለቱም ወገኖች ተቀባይነት ያላቸው ዓለም አቀፍ አጋሮችን ያካተተ እንደሚሆንም ፍንጭ ሰጥተዋል። የአፍሪካ ህብረት ኮሚሽን ሊቀመንበሩ ሙሳ ፋኪ የተባበሩት መንግስታት ድርጅት ህወሓት በአፍሪካ ህብረት ጥላ ስር በሚደረገው የሰላም ሂደት ላይ ለመሳተፍ ባሳዩ ፍላጎት ደስተኛ መሆኑን ገልጿል። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ሁለቱም ወገኖች ይህንን የሰላም ዕድል ለመጠቀም ግጭትን ለማቆም ውይይት እንዲመርጡ ጠይቀዋል። ሁለቱም ወገኖች በቅን ልቦናና ሳይዘገዩ በአፍሪካ ህብረት በሚመራው ሂደት በንቃት እንዲሳተፉና በውይይቱም እንዲካሄድ ምቹ ሁኔታዎችን እንዲፈጥሩ እናበረታታለን ብለዋል ዋና ጸሐፊው። ተመድ በአፍሪካ ህብረት የሚመራውን ሰላም ሂደት ለመደገፍ ያለውን ዝግጁነት በድጋሚ አረጋግጠዋል። የሰሜን ኢትዮጵያ ግጭትን በተመለከተ ተደጋጋሚ መግለጫዎች ሲያወጣ የነበረው የአውሮፓ ህብረት በበኩሉ የትግራይ ክልል መንግስት ጦርነቱ በአስቸኳይ እንዲቆምና በአፍሪካ ህብረት በሚመራው የሰላም ሂደት ለመሳተፍ ዝግጁ መሆኑን በመግለጹ በበጎ እንደሚመለከተው ገልጿል። የአውሮፓ ህብረት ምክትል ፕሬዝዳንት ጆሴፍ ቦሬል በትዊተር ገጻቸው ባጋሩት ጽሑፍ እድሉ ሁሉም ሊጠቀሙበት ይገባል ብለዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ባወጣው መግለጫ ውጊያ ለማቆምና ያልተፈቱ ጉዳዮችን በውይይት ለመፍታት ዝግጁ መሆኑን ማስታወቁን እናበረታታለን ያሉት ደግሞ የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናቸው። ኤርትራና ሌሎችም ግጭቱን ከማቃጠል ሊቆጠቡ ይገባል ሲሉም አክለዋል። አሜሪካ የኢትዮጵያን አንድነት ሉዓላዊና የግዛት አንድነት ትደግፋለች ያሉት የውጭ ጉዳይ ሚኒስትሩ አሜሪካ ከሀገሪቱ ጋር ወደ ነበራት ጠንካራ አጋርነት መመለስ እንደምትሻም አስታውቋል። ሌላው የትግራይ ክልል መንግስት ለውይይት ያወጣው መግለጫ የሚበረታታ መሆኑን የገለጸው ደግሞ የኢትዮጵያ ሁኔታን በቅርበት ሲከታተል እንደነበር የገለጸው የምስራቅ አፍሪካ በየነ መንግስታት ድርጅት ኢጋድ ነው። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በግጭት ውስጥ ያሉት ኃይሎች በአፍሪካ ህብረት መሪነት ለሚደረግ የሰላም ድርድር ለመመለስ ባሳዩት ፈቃደኝነት መደሰታቸውን ገልጸዋል። ኢጋድ ሁለቱም ወገኖች ለተኩስ ማቆምና ለሽምግልና ያሳዩት ቁርጠኝነት ይቀበላልም ነው ያሉት ዋና ጸሐፊው። በፌዴራል መንግስቱና በህወሓት መካከል የነበረው ጦርነት ለወራት ጋብ ብሎ የነበረ ቢሆንም ጦርነቱ በድጋሚ ሊቀሰቀስ ችሏል። ጦርነቱን በመጀመር አንደኛቸው ሌላቸውን በመክሰስ ላይ ናቸው። የኢትዮጵያ መንግስት በድጋሚ ጦርነት ከመቀስቀሱ በፊት ያለምንም ቅድመ ሁኔታ በየትኛውም ቦታ ከህወሓት ጋር እንደሚደራደር መግለጹም ይታወሳል። ህወሓትን በተመሳሳይ ለድርድር ዝግጁ መሆኑን ቢገልጽም ህወሓት በአፍሪካ ህብረት ላይ እምነት እንደሌለው ሲገልጽ ቆይቶ ነበር። የዊሊያም ሩቶ ፕሬዝዳንትነት በኢትዮጵያና በኬንያ ግንኙነት ላይ ምን አይነት ለውጥ ያመጣል? ኬንያ በነሐሴ ወር መጀመሪያ ላይ ባካሄደችው ሀገራዊ ምርጫ አዲስ ፕሬዝዳንት አግኝታለች። ይህ ምርጫ አገሪቱ በ1963 ከቀኝ ግዛት ነጻ ከወጣችበት ጊዜ ጀምሮ ሲቆጠር ለአምስተኛ ጊዜ ተካሄደ ነው። በዚህ ምርጫ ጠንካራ ተፎካካሪ የነበሩትን ራይላ ኦዲንጋን በማሸነፍ ዊሊያም ሩቶ የፕሬዝዳንትነት መንበሩ ላይ ተቀምጠዋል። ከ2013 እንደ አውሮፓውያን አቆጣጠር ጀምሮ ለ10 ዓመት ያህል ኬንያን ሲያስተዳድሩ የቆዩት ኡሁሩ ኬንያታ የፕሬዝዳንትነት ዘመናቸውን አጠናቀው ፕሬዝዳንትነት መንበሩ ለአዲሱ ተመራጭ ፕሬዝዳንት ዊሊያም ሩቶ ነገ ሮብ ያስረክባሉ። ዊሊያም ሩቶ ለስልጣናቸውን የሚረከቡት የትግራይ ኃይሎች በአፍሪካ ህብረት መሪነት በሚደረገው ድርድር በተቀበሉበት ማግስት ነው። ለመሆኑ የሩቶ ፕሬዝዳንትነት በኢትዮጵያና በኬንያ መካከል ያለውን ግንኙነት ላይ ለውጥ ያመጣ ይሆን? ኬንያ እንደ አውሮፓውያን አቆጣጠር በ1963 ከእንግሊዝ ቅኝ ግዛት ነጻ ከወጣች ጀምሮ ሁለቱ ሀገራት ጠንካራ የጸጥታና ምጣኔ ሀብት ግንኙነት አላቸው። ኢትዮጵያ ከኬንያ ጋር የዲፕሎማሲ ግንኙነት የጀመረችው በ1945 እንደ አውሮፓውያን አቆጣጠር በናይሮቢ የቆንጽላ ቢሮ በመክፈት እንደሆነ የሁለተኛ ዲግሪያቸውን በዚህ ዙሪያ የሰሩት መለሰ ዘለቀ ይናገራሉ። አቶ መለሰ በጥናታዊ ጽሑፋቸው ላይ የሁለቱ ሀገራት ግንኙነት በሰላምና ጸጥታ ዙሪያ ላይ ያነጣጠረ ነበር።
የምስራቅ አፍሪካ ጉዳዮች ተንታኝ የሆኑት አብዱላሂ ቦሩ ደግሞ ሁለቱ ሀገራት መካከል ያለው ግንኙነት ከሌሎች ሀገራት ይልቅ በጣም ጠንካራ ነው ይላሉ። በተመሳሳይ ሁኔታ በኬንያ የኢትዮጵያ አምባሳደር የሆኑት ባጫ ደበሌ ሁለቱ ሀገራት ጣሊያን ኢትዮጵያን ከወረረችበት ጊዜ ጀምሮ ጠንካራ ግንኙነት አላቸው ብለዋል። ከኬንያ ጋር ልዩ የሆነ ግንኙነት አለን። ይህን ግንኙነት የጀመሩት አባቶቻችን ናቸው። በንጉሱ ኃይለሥላሴ ዘመን መንግስት አርበኞቻችን የሸኙት ወደ ኬንያ ነው። እነርሱም ደግሞ የእኛን አርበኞች አስተናግረው አስታጥቀው ወደ ኢትዮጵያ ሸኙ። ኬንያዎችም ከቅኝ ግዛት ለመላቀቅ በሚያደርጉት ትግል ውስጥ የእኛ መንግስትም አግዟቸዋል። ስለዚህ የሁለቱ ሀገራት ግንኙነት ልዩ ነው ይላሉ አምባሳደር ባጫ። አብዱላሂ ቦሩ በበኩላቸው ኬንያ ከቅኝ ግዛት ነጻ ከወጣችበት ጊዜ በኋላ ከኢትዮጵያ ጋር በፍጥነት የጦርነትና የሰላም ጉዳዮችን በሚመለከት ስምምነት እንዳደረገች ይናገራሉ። ሁለቱ ሀገራት ይህንን ስምምነት ያደረጉት ከሶማሊያ በኩል የጋራ ደህንነት ጥቃት ስለነበራቸው ነው። በኬንያ የኢትዮጵያ አምባሳደር የነበሩና አሁን ደግሞ በውጭ ጉዳይ ሚኒስቴር የፐብሊክ ዲፕሎማሲ ዳይሬክተር የሆኑት አምባሳደር ዲና ሙፍቲ የኢትዮጵያና የኬንያ ግንኙነት ታሪክ ለብዙ ዓመት የቆየ ነው ይላሉ። ኢትዮጵያ ከጎረቤት ሀገራት ከሶማሊያ፣ ኤርትራና ሱዳን ጋር በተለያየ ደረጃም ቢሆን ግጭት ውስጥ አልፋለች። ኢትዮጵያ ከኤርትራ ጋር እስከ 2018 ግጭት ውስጥ ነበረች። በ1977 የዚያድ ባሬ መንግስት ኢትዮጵያን ሲወር ከሶማሊያ ጋር ጦርነት ውስጥ ገብቶ ነበር። ከሱዳን ጋር ቢሆንም ከፍተኛ ጦርነት ውስጥ ባይገባም በድንበርና በአባይ ግድብ ምክንያት መለስተኛ ግጭቶች እና ኩርፊያዎች አሉ። ኬንያና ኢትዮጵያ ግን በድንበር አካባቢ ያሉ ህዝቦች አልፎ አልፎ ከሚገጩት በስተቀር በሀገር ደረጃ ጠብ ውስጥ ገብታ እንደማታውቅ አምባሳደር ዲና ይናገራሉ። በኬንያ ያለው የኢትዮጵያ ኤምባሲ በኬንያ ውስጥ የተከፈቱ ሀገራት ኤምባሲዎች መካከል ቀደምት የሚባለው ነው። ይህ ብቻም ሳይሆን ኬንያ ውስጥ የሚገኙ ኤምባሲዎች ለኬንያ ቤተ መንግስት በጣም ቅርብ የሆነው የኢትዮጵያ ኤምባሲ ብቻ ነው። ይህ የሆነው ዝም ብሎ ሳይሆን ታስቦበት እንደሆነ አምባሳደር ዲና ሙፍቲ ይናገራሉ። ጆሞ ኬንያታ እርስዎ ከዚህ መራቅ የለባችሁም፣ እዚሁ አጠገባቸው መሆን አለባችሁ ብሎ ቤተ መንግስቱ አጠገብ የኢትዮጵያ ኤምባሲ እንዲሆን ቦታ ሰጡ ይላሉ አምባሳደር ዲና። እርሱ ብቻ ሳይሆን የኢትዮጵያ አምባሳደር መኖሪያ ቤት እዚያው ቤተ መንግስት አጠገብ የሚገኘው ኤምባሲ ግቢ ውስጥ ይገኛል። ኬንያ ከቀኝ ግዛት ነጻ ከወጣችበት አንስቶ የኬንያው የመጀመሪያ ፕሬዝዳንት ጆሞ ኬንያታ ንጉስ ኃይለሥላሴ የቅርብ ጓደኛሞች ነበሩ። የቀድሞ የአፍሪካ ህብረት የአሁኑ የአፍሪካ አንድነት ድርጅት በ1963 እንደ አውሮፓውያን አቆጣጠር ሲመሰረት የሁለቱ ሀገራት መሪዎች ድርሻቸው ከፍተኛ ነበር። ጆሞ ኬንያታና ኃይለሥላሴ ጥሩ ግንኙነት ነበራቸው። አብረው ይገናኛሉ፣ ይመካከራሉ። ከነርሱ በኋላ የመጡ ሁለቱ ሀገራት መሪዎች እስካሁን ድረስ ጥሩ ግንኙነት ያላቸው ይላሉ አምባሳደር ዲና። በኬንያ በዊሊያም ሩቶ ፕሬዝዳንት ሆኖ መመረጥ ለኢትዮጵያ መልካም አጋጣሚ መሆኑን አንዳንዶች ይናገራሉ። ህወሓት በአፍሪካ ህብረት መሪነት በሚደረግ ድርድር እንደሚቀበልና በአስቸኳይ ጦርነት ቆሞ ወደ ድርድር መግባት መዘጋጀቱን አስታውቋል። ህወሓት ቀደም ሲል የአፍሪካ ህብረትን አደራዳሪነት ገለልተኛ ስላልሆነ አልቀበልም ብሎ ነበር። በምትኩም ተሰናባቹ የኬንያው ፕሬዝዳንት ኡሁሩ ኬንያታ እንዲያደራድሩት ሲጠይቅ ቆይቷል። ኢትዮጵያ የኬንያን አሸማጋይነት ትታ የአፍሪካ ህብረትን መምረጧ በሁለቱ ሀገራት መካከል ያለውን ግንኙነት ጥሩ አለመሆኑን ያሳያል የሚሉም አሉ። ስለዚህ በኬንያ ዊሊያም ሩቶ አዲስ ፕሬዝዳንት ሆነው መመረጣቸው ጥሩ አጋጣሚ ነው ይላሉ። የአፍሪካ ቀንድ ተንታኝ የሆኑት አብዱላሂ ቦሩ ግን በዚህ ሀሳብ አይስማሙም። ዊሊያም ሩቶ ፕሬዝዳንት መሆናቸው በሁለቱ ሀገራት ግንኙነት ላይ ምንም ለውጥ አያመጣም። አክለውም የኬንያ የውጭ ግንኙነት ዲፕሎማሲ አንድ ሰው ፕሬዝዳንት መሆንና አለመሆን ላይ የሚመሰረት አይደለም። ኬንያ በውጭ ግንኙነት ፖሊሲ ውስጥ በሀገራት ውስጥ ጉዳይ ላይ ጣልቃ አትገባም ይላሉ። የአፍሪካ ህብረት የዊሊያም ኡሁሩ ኬንያታ አሸማጋይነትን አስመልክቶ ህወሓት ኬንያ ለማንም እንደማታረላ ስለሚያውቁ ኡሁሩን ይመርጣሉ። የኢትዮጵያ መንግስት ደግሞ የአፍሪካ ህብረትን ማሳመን ስለሚቀለው አፍሪካ ህብረትን መረጠ እንጂ ከኬንያ ጋር ቁርሾ ውስጥ ስለገቡ አይደለም ይላሉ አቶ አብዱላሂ። አምባሳደር ዲና በበኩላቸው ኢትዮጵያ የአፍሪካ ህብረት የሰላም ድርድሩ እንዲመራ መጠየቋ ኦባሳንጆ እንደጀመሩ ይጨርሱ ማለቷ እንጂ ኡሁሩ ኬንያታ ተጨማሪ ሆኖ ቢመጡ ምንም ችግር እንደሌለባት ይናገራሉ። ኢትዮጵያ ከኬንያ ይልቅ የአፍሪካ ህብረትን መምረጧ የሆነ ነገሩ ተፈጥሮ ካልሆነ በስተቀር በግልጽ የፈጠረው ችግር ምንም የለም። ፕሬዝዳንት ኡሁሩ ኬንያታ አገራቸው ባደረገችው ፕሬዝዳንታዊ ምርጫ ወቅት የራይላ ኦዲንጋ ደጋፊ ነበሩ። ነገር ግን ፕሬዝዳንት ኡሁሩ ለተመኙት ሳይሆን ተቀናቃኛቸው ዊሊያም ሩቶ አሸንፈዋል። የኡሁሩ ምርጫ የሆነው ኦዲንጋ በምርጫ መሸነፋቸው ምናልባት የኡሁሩ ኬንያታ አሸማጋይነት ላይ ለውጥ ሊያመቻ ይላል አብዱላሂ ቦሩ። ጠቅላይ ሚኒስትር አብይ አህመድ በኡሁሩ አሸማጋይነት ላይ ጥያቄ ሊኖራቸው ይችላል። ይሁን እንጂ የሁለቱ ሀገራት ግንኙነት በተለመደው መልኩ በሰላም እየሄደ ነው ይላሉ አቶ አብዱላሂ። በናይሮቢ ዩኒቨርሲቲ የሚያስተምሩት ፕሮፌሰር ፒተር ፓጉንጃ በበኩላቸው ኬንያ አዲስ ፕሬዝዳንት ማግኘቷ በሁለቱም ሀገራት ላይ የሚያመጣው ለውጥ አለመኖሩን ይናገራሉ። አዲስ የተመረጡት ዊሊያም ሩቶ ለ10 ዓመታት የኡሁሩ ምክትል ሆነው ስላገለገሉ የኬንያ ውጭ ጉዳይ ፖሊሲ ላይ የሚያመጡት ምንም ለውጥ አይኖርም ይላሉ ፕሮፌሰር ዊተር። ዊሊያም ሩቶ አምስተኛ የኬንያ ፕሬዝዳንት ሆነው መመረጣቸውን ተከትሎ ቀድሞ እንኳን ደስ አሎት መልእክት ከላኩ ሀገራት መካከል አንዷ ኢትዮጵያ ነች። ጠቅላይ ሚኒስትር አብይ አህመድ ዊሊያም ሩቶ ፕሬዝዳንት መሆናቸው ሲነገር የእንኳን ደስ አሎት መልእክት ለመላካቸው ሌላ ትርጉም አለው ወይስ የአጋጣሚ ነው ስንል የምስራቅ አፍሪካ ፖለቲካ ጉዳይ ተንታኙን ጠይቀናቸው ነበር። አብዱላሂ ቦሩ አብይ ያደረገው መልካም ግንኙነት አላቸው የሚያደርጉትን እንጂ የተለየ ነገር እንዳልሆነ ይናገራሉ። ይሁን እንጂ ሁለቱ መሪዎች የወንጌላውያን አማኞች ስለሆኑ ግንኙነታቸውን እንዲያጠናክሩ እድል ይከፍትላቸዋል ሲሉ ሀሳባቸውን ያጠናክራሉ።
በሁለቱ መሪዎች ደረጃ መልካም ግንኙነት ካለ በኢትዮጵያና ኬንያ አሸማጋይነት ላይ ጥርጣሬ ያላት እንዲቀንስ ያደርጋል። ይህ ደግሞ ለኢትዮጵያ መልካም ነው ሲሉ ያክላሉ አቶ አብዱላሂ። ፕሮፌሰር ፒተር በዚህ ሀሳብ የሚስማሙ ሲሆን ኬንያ ለአሸማጋይነት ምቹ መሆኗንም ይጨምራሉ። ኬንያ የተመድ ጸጥታው ምክር ቤት አባል ስለሆነች እና የምዕራባውያን ዲፕሎማሲ ድጋፍ ስላላት ይህንን የሰላም ድርድር ለማሸማገል ብቁ ሆኖ የምትሆነው። ባስዲና ግን እኛ ጉዳያችን እዚሁ በአፍሪካ ህብረት እንጨርሳለን፣ ጉዳዩ የተጀመረው በአፍሪካ ህብረት በመሆኑ በእርሱ ይለቅ ብለን እንጂ ከኬንያ ጋር ምንም ችግር የለብንም ይላሉ። ፕሮፌሰር ፒተር ሁለቱ የሚዋጉ ኃይላት በኬንያም ሆነ በዊሊያም ሩቶ እምነት ስላላቸው ናይሮቢ ድርድሩን ለመምራት አቅም አላት ይላሉ። ውድ ቤተሰቦቻችን ለሰዓቱ ለእናንተ በትንታኔ ያዘጋጀናቸው መረጃዎች እኚህን ይመስሉ ነበር። ስለ ቆይታችሁ እያመሰገንን ሰብስክራይብ በማድረግ ቤተሰቡ እንዲቀላቀሉ በአክብሮት እንጋብዛለን። በድጋሚ መልካም በዓል።